ታዋቂው ቻይናዊ የጦር ስትራቴጂስት ሰንዙ በዓለም አቀፍ ደረጃ በሚታወቀው ዲ አርት ኦፍ ዋር መጽሐፍ እንዲህ ይላል። ጠላትህንና ራስን በሚገባ ካወቅ መቶ ውጊያዎች ውስጥ እንኳ ብትገባ አደጋ ላይ አትወድቅም። ትናንት ድንበር ጥሶ በመሳሪያ የሚመጣን ጠላት ማወቅ ቀላል ነበር። ዛሬ የጠላት ቅርጽ፣ መልክና የውጊያ ስልት ሙሉ በሙሉ ተቀይሯል። የዛሬው ጦር ሜዳ የት ነው ያለው? ጠላታችንስ ማን ነው? መሳሪያው ታንክና መድፍ ወይስ ሐሰተኛ ትርክትና የዲጂታል አውታር? አብረን እንመልከተው። ከታሪክ የተማርነው አንድ ሀቅ አለ። የውጭ ኃይሎች ኢትዮጵያን ለማዳከም የሚጠቀሙበት ስልት ከዘመን ወደ ዘመን ይለዋወጣል። በታሪካችን ባንዳ የሚለው ቃል ከወራሪዎች ጋር በመተባበር ሀገርን ካስወጉ ኃይሎች ጋር በጥብቅ የሚያያዝ ነው። በኢትዮጵያ ታሪክ ውስጥ ይህ ቃል ፈጽሞ የተለየና ከሀገር ክህደት ጋር የተያዘ ጥልቅ ትርጉም አለው። በፋሺስት ጣሊያን የወረራ ዘመን ከወራሪው ኃይል ጋር አብረው በመስራት አርበኞችን የወጉ የሀገር ሉዓላዊነትን ያስደፈሩና ለጠላት ጥቅም የቆሙ ኢትዮጵያን ባንዳዎች ተብለው በታሪክ መዝገብ ላይ ሰፍረዋል። ነገር ግን የዛሬው ባንዳነት ቅርጹን ቀይሯል። የትናንቱ ባንዳነት የዘመን ሽግግር አድርጎ ዛሬ ላይ ደርሷል። ትናንት በእግር በተራራ ያቋረጡ የጠላትን ሰራዊት መንገድ ያሳዩ የነበሩ ዛሬ በ21ኛው ክፍለ ዘመን የቴክኖሎጂንና የመረጃን ኃይል ተጠቅመው በአዲስ መልክ ተመልሰዋል። የዘመናችን የጦር ሜዳ ድንበር ላይ ብቻ አይደለም፣ በሰዎች አእምሮ፣ በዲጂታል መድረኮችም ጭምር ነው። እዚህ ላይ ነው የዘመኑን የባንዳነት መልክ በግልጽ የምናየው። የተላላኪውን የህወሓት ቡድን የቅርብ ጊዜ ተግባራት ብንመረምር ይህንን የዘመን ሽግግር ያደረገውን ዘመናዊ የባንዳነት መገለጫ በሚገባ እንረዳለን። ሀገር ከውስጥ በማዳከም ከውጪ ታሪካዊ ጠላቶች ጋር የጥቅም ትስስር በመፍጠር እንዲሁም የኢትዮጵያ ሉዓላዊነት አደጋ ላይ በሚጥሉ ጂኦፖለቲካዊ ሴራዎች ውስጥ ተባባሪ በመሆን የሚሰራ ስራ የዘመናዊ ባንዳነት ማሳያ ነው። የራሱን ህዝብ እንደ ማገዶ እየተጠቀመ የውጭ ኃይሎች ኢትዮጵያ ላይ ጫና እንዲያሳድሩ በር መክፈት፣ መረጃዎችን አሳልፎ መስጠትና የሀገርን ብሔራዊ ደህንነት ለድርድር ማቅረብ፣ ይህ ነው እንግዲህ አዲሱ የሀገር ክህደት ልክ። ዘመናዊው የባንዳነት ተግባር በዋናነት 3 መልክ አለው። አንደኛው የትርክት ጦርነት ነው። በብሔር በሃይማኖትና በሐሰት ትረካ ሀገራዊ አንድነትን የሚፈታተኑ ኃይሎች የዘመናችን አደገኛ ባንዳዎች ናቸው። የቆሞ ቀሩ የህወሓት ፕሮፓጋንዳ ማሽኖች ከውጭ ሚዲያዎች ጋር በማበር የሀገርን ገጽታ ለማጠልሸት የሚሰሩት ስራ የዚህ አካል ነው። ሁለተኛው የኢኮኖሚ አሻጥር ነው። ታላላቅ የልማት ፕሮጀክቶች ዓለም አቀፍ ድጋፍ እንዳያገኙ ሀገራችን በኢኮኖሚ ጫናና በጥገኝነት ውስጥ እንድትቆይ ከውጭ ኃይሎች ጋር በተለያዩ መንገዶች መተባበር ነው። ስግብግቡ የህወሓት ቡድን ከውጭ ኃይሎች ጋር በመተባበር ሀገራችንን በመክሰስ ዓለም አቀፍ ድጋፍ እንዳታገኝ የኢኮኖሚ አሻጥር በመስራት የባንዳነት ጥጉን እያስመሰከረ ይገኛል። ሶስተኛው ሀገራዊ ተቋማትን ማዳከም ነው። አንዳንዶች ከውጭ ኃይሎች የገንዘብና የትጥቅ ድጋፍ በመቀበል የራሳቸውን ሀገር መሰረተ ልማትና ሰላም እንዲናጋ ይሰራሉ። አሁንም ይህ ተላላኪ የህወሓት ቡድን የሀገር ውስጥ ግብረ አበሮች ያላቸውን በኦሮሚያና በአማራ ክልል የሚንቀሳቀሱ ጥቂት የታጠቁ ቡድኖች ጋር በመናበብ ሀገራዊ ተቋማትን ከውስጥ ሆነው ለማዳከምና የሀገርን ህልውና አደጋ ላይ ለመጣል የቁም ቅዠት ውስጥ ገብተው ይዳክራሉ። ሆኖም የኢትዮጵያ ታሪክና የጦርነት የፈተና ታሪክ ብቻ ሳይሆን የመቋቋምና የመነሳት ታሪክ ጭምር ነው። ታሪክ ደጋግሞ እንደሚያስተምረን የኢትዮጵያ ትልቁ ፈተና ሁል ጊዜ ከውጭ የመጣው ጫና ብቻ አይደለም። ይልቁንም የውስጥ እንደ ቆሞ ቀሩ የህወሓት ቡድን አይነት ባንዳነትን ይበቃል አለማለታችን ነው። ስለዚህም የኢትዮጵያ ህልውናና ቀጣይነት የሚወሰነው በልጆቿ የውስጥ አንድነትና የጋራ ንቅናቄ ነው። በ21ኛው ክፍለ ዘመን ሀገር የሚጠበቀው በመድፍና ጠመንጃ ብቻ ሳይሆን በመረጃ ንቃት፣ በእውቀት፣ በመተማመንና የጋራ ሀገራዊ ራዕይን አጥብቆ በመያዝ ነው። ታላቁ የነጻነት ታጋይ ኔልሰን ማንዴላ በአንድ ወቅት እንዲህ ብለው ነበር።
አንድነት የሌለው ህዝብ ራሱን በራሱ እንደሚያጠፋ ጦር ነው። እኛም የህዝቦቻችንን ብዝሃነት እንደ ውበትና ያልተሰበረ ጥንካሬ አድርገን በመያዝ ከዘመናዊው የባንዳነት ፈተና መሻገር ይኖርብናል። ኢትዮጵያ ታሪካዊ ፈተናዎቿን ሁሉ በጽናት አልፋ አሁንም የዘመኑን ውስብስብ ሸረሪት ድር በጣጥሳ ሳትበገርና ሳታነክስ በልጆቿ አንድነት ወደፊት መጓዟን ትቀጥላለች።